ሰላም ሰላም ጤና ይስጥልን እንዴት ናችሁ? ውድ የቤል ኤሌክ ዩቲዩብ ተከታዮቼ ዛሬ በአዲስ ቪዲዮ መጥቻለሁ። በባለፈው ቪዲዮ ላይ ታይፕስ ኦፍ አርዚንግ ሲስተም አይተን ነበረ እና ከነዛ ካየናቸው ደግሞ አንዱን አይተን ነበረ ቲኤንኤስ አርዚንግ ሲስተም የሚባለውን ማለት ነው። ባለፈው እንዳየነው አምስት አይነት አርዚንግ ሲስተሞች አሉ። ቲኤንኤስ፣ ቲኤንሲ፣ ቲኤንሲኤስ እና ቲቲ እና አይቲ የሚባሉ አርዚንግ ሲስተሞች አሉ። ከነዛ ውስጥ ባለፈው እንዳየነው ቲኤንኤስ አይተናል ማለት ነው። ዛሬ ይዤላችሁ የመጣሁት ቲኤንሲ ሃርዚንግ ሲስተም የሚባለውን ነው። ይሄኛውን አፕሊኬሽን ኤሪያው ኮኔክሽኑ ምን እንደሚመስል ነው የምናየው በዚህ ቪዲዮ። ዋይሪንጉ፣ ዲያግራሙ፣ አፕሊኬሽን ኤሪያው፣ አድቫንቴጁ እና ዲስአድቫንቴጁ ምን እንደሆነ እዚች ጋር እናያለን ማለት ነው። እሺ ቲኤንሲ አርዚንግ ሲስተም ባለፈው እንደነገርኳችሁ ስያሜያቸው ትርጉም አለው እና እዚች ጋር አሁን ቲ የሚያሳየው ምንድን ነው? አርዚንግ ኮኔክሽን አት ዘ ትራንስፎርመር ነው። እርዛችን የዚህ ግራውንዱ ቀጥታ ከመሬት ጋር የሚገናኘው ነው የሚያመለክተው እና ቲ ፊደሉ ኤን ደግሞ ኒውትራል ኮኔክት ቱ እርዝ ነው የሚያመለክተው። ኒውትራላችን ከእርዙ ጋር ኮኔክት መሆኑ ነው የሚያመለክተው። ሲ ደግሞ የሚያመለክተው ኒውትራል እና እርዛችን ኮምባይንድ አንድ ላይ እንደሆኑ ነው የሚያሳየን እና እነዚህን መሰሎችን እናያለን። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር እንድታደርጉት በትህትና ጠይቃችኋለሁ። አብዛኛው 50 እና 60% የሚሆነውን ቪዲዮን አይቶት ብቻ ስለሚወጣ ለእኔ ደግሞ ሰብስክራይብ፣ ላይክ ብታደርጉልኝ ተደራሽነቱ ስለሚጨምርልኝ በዚህ አጋጣሚ በትህትና ጠይቃችኋለሁ። እሺ ወደ ፖይንቱ ስንመጣ ምንድነው እዚች ጋር ሲስተሙ እንዴት ነው የሚሰራው? እንዴት ነው አፕላይ ማድረግ የምንችለው? ምንስ ይጠቅማል? የሚሉትን ከዚህ ቪዲዮ በኋላ ታገኛላችሁ ማለት ነው። እሺ እዚች ጋር ትራንስፎርመር አለ። ትራንስፎርመራችን የመጀመሪያው ኤያችን ከምን ጋር ከኤልዋን ጋር ኮኔክት አረግ ነው። ቢያችን ደግሞ ከኤል2፣ ሲያችን ደግሞ ከኤል3 ካረግን በኋላ እዚች ጋር እንደምታዩት ምኑን ኒውትራሉ እና አርዚንጉ አንድ ላይ ነው ኮኔክት የተደረጉ ሸንት ተደርገው ነው እና ከግራውንዱ ጋር ኮኔክት ያደረጉት ማለት ነው። ምናልባት ካስታወሳችሁ የባለፈው ቪዲዮ ላይ እንዴት እንደሰራ ነው ላሳያችሁ። እሺ የባለፈው ቪዲዮ አያችሁት ኒውትራል እና ሀርዙ አይገናኝም። ቀጥታ ኮኔክት ሰፓሬትሊ ኮኔክት የተደረጉት ከግራውንዱ ጋር ነው። አያችሁት እዚህ ጋር ኒውትራሉ እና ሀርዚንጉ ቀጥታ ኮኔክት የተደረገው ከምኑ ጋር ነው? ከግራውንዱ ጋር ነው። እዚህ ጋር ደግሞ በቲኤንሲ አርዚንግ ሲስተማችን ደግሞ ከዚህ የተለየ ነው ማለት ነው። የተለየ ነው። እዚች ጋር ግራውንዱ የተያዘው ከምኑ ጋር ነው? ኒውትራላችን ከርዙ ከዚህ ኒውትራሉና ሀርዙ አንድ ላይ ነው ኮኔክት የሆነው። ይሄ አንድ ላይ የተያዙበት ደግሞ ፔን ኮንዳክተር ይባላል። አንድ ላይ ኮኔክት ያደረገው ፔን ኮንዳክተር ይባላል። ይሄኛውን ማለት ነው። ኮኔክሽኑ እንደዚህ ነው የሚደረገው። እዚች ጋር ፓወር ሶርስ አለ። ከትራንስፎርመር የሚወጣው ሶርሳችን ከዛ ከላይኖቹ ጋር ኮኔክት እናደርጋለን። ከዛ ደግሞ የዚህ ከግራውንዱ ጋር የምናስረው ፔን ኮንዳክተር ይባላል። ሁለቱንም አንድ ላይ የያዘው ማለት ነው። ስለዚህ ባለፈው ቪዲዮ ቲኤንኤስ ኮንዳክተሩ ማነው ቲኤንኤስ አርዚንግ ሲስተሙ የተጠቀምነው ስንት ገመድ ነበረ? 5 ነበረ። እዚህኛው ላይ ግን የምንጠቀመው 4 ነው። አራቱ እንዴት ሆነ? ኒውትራላችን እና ሀርዚንጋችን አንድ ላይ ስለሆነ ከግራውንዱ ጋር ኮኔክት የምናደርገው ማለት ነው። ስለዚህ የዚህኛው ወጪ እንደ ፔን ኮንዳክተሩ እንደ ሪተርን ከረንትንም በዚህም ነው የሚያልፈው። እንደገና ፎልት ከረንታችንም በዚህ በኩል ነው የሚያልፈው። ስለዚህ ለሁለቱም ይጠቅመናል ማለት ነው። ይሄኛው ግን በዚህ ለምሳሌ ሎዳችን የዚህ አንደኛው አፕሊኬሽን ኤራ የምንጠቀመው ለሞተር፣ ለፓወር ዲስትሪቢዩሽን ሲስተም፣ ኢንዱስትሪያል ፓወር ሲስተም በእንደዚህ ቦታ ነው የምንጠቀመው እና
እነዛ ቦታዎች ለምሳሌ ሎዳችን ፌዙ ላይቩ ከምኑ ጋር ከኦብጀክቱ ጋር ወይም ደግሞ ከሎዳችን ጋር ኮኔክት በሚያደርግበት ሰዓት ሾክ ይፈጠራል። ስለዚህ ሃይ ሪስክ አለው ማለት ነው። ሃይ ሪስክ አለው። ስለዚህ ፎልት በሚፈጠርበት ሰዓት ሃይ ከረንት ስላለ ሞር ዳንጀረስ ነው ማለት ነው። ይሄኛው ምናልባት ቢውልዲንግ ላይ አይመከርም። ቢውልዲንግ ላይ አይመከርም፣ የሚመከር አይደለም። ሶ አንደኛው እንደ ዲስአድቫንቴጅ የሚወሰደው ለዚህ ነው ማለት ነው። በጣም አስቸጋሪ ነው። ሌላ ደግሞ እንደ አድቫንቴጅ የሚወሰደው 4 ገመድ መጠቀማችን ነው። 4 ገመድ ብቻ ነው የምንጠቀመው። ሌላ ደግሞ ዲዛይን ለማድረግ በጣም ቀላል ነው። በጣም ቀላል ነው። ኮስቲዩም ከቴኒስ አንፃር ምናምን ስናወዳድረው ይሄኛው ሞር ርካሽ ነው። እና በዚህ መንገድ ነው ማለት ነው። ዲስአድቫንቴጁ ደግሞ ቢውልዲንግ ላይ እንደነገርኳችሁ መጠቀም አንችልም። ቢውልዲንግ ላይ ይሄኛውን ኮኔክሽን መጠቀም አንችልም። ሌላ ደግሞ ሃይ ፎልት ስለሚፈጠር ኮኔክት በሚያደርግበት ሰዓት ይሄኛውንም ለአደጋ ተጋላጭ ነው የሚያደርገን እና ይሄኛው ኮኔክሽን ብዙ ለቢውልዲንግ የሚመከር አይደለም ማለት ነው። ቲኤንኤሱ የተሻለ ይሆናል ለቢውልዲንጉ። በዚህ መንገድ ነው ኮኔክት የምናደርገው። ሌላ ደግሞ ዲዛይን ለማድረግ እንደነገርኳችሁ ቀላል ነው። እንደ አድቫንቴጅ የሚታየው ገመዱ አለ። ከዛ ኮስቲ በጣም ቺፕ ነው ከሌላ አንፃር። ስለዚህ ቲኤንሲ ሃውዚንግ ሲስተም ለቢልዲንግ የሚቻል አይደለም፣ የሚያስፈልግም አይደለም። ስለዚህ ይሄኛውን ጀስት ለእውቀት እንድትይዙት ነው የምፈልገውና ኮኔክሽኑ እንዴት እንደሆነ እንድትለዩና ለምን አፕሊኬሽን ኤሪያው ምን እንደሆነ አጠቃላይ ምን እንደሚመስል ነው እዚች ጋር የምትረዱት። ይሄኛውን ይመስላል። በቀጣይ ቪዲዮ ደግሞ ቲኤንኤስ ሲኤስ ደግሞ ምን እንደሚመስል በቀጣይ ቪዲዮ እናያለን። እስከዛ እስከምንገናኝ ሰላም ቆዩ። ቻው። ሁሌ እንደምላችሁ ሰብስክራይብ አሁንም እንድታደርጉልኝ በትህትና እጠይቃችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉት ቪዲዮ እንዲዳረስ ማለት ነው። ሌላ ደግሞ ኤሌክትሪካል ኢንጂነሪንግ እና ቢውልዲንግ ኤሌክትሪካል ኢንስታሌሽን የሚማሩ ጓደኞች፣ ወንድሞች፣ እህቶች ካላችሁ ለእነሱ ሼር እንድታደርጉላቸው በትህትና እጠይቃችኋለሁ። በቀጣይ በቲኤንሲኤስ ቪዲዮ እስከምንገናኝ ሰላም ቆዩ። ቻው፣ ሰላም ሆኑ። የቀጣይ ሰው ይበለን። አመሰግናለሁ።